በአንድ በኩል በደቡብ ወሎ የተቀሰቀሰውና የቤተ ክርስቲያንን ልብ ያደማው የድሮን ጥቃት፣ የጥላቻ ንግግሮች፣ የምክክር ኮሚሽኑ ተፈታታይ ጉዞና የአርቲስቶቹ አቋም። በሌላ በኩል በአዲስ አበባ ፍርድ ቤቶች የሚካሄደውና 52 ታዋቂ ሰዎችን ያቀፈው የሽብር ክስ ዕጣ ፈንታ፣ እንዲሁም በትግራይ ከፍተኛ አመራሮች መካከል የተፈጠረውና ኤርትራን ጨምሮ የመላው ቀጠናውን ደህንነት የሚፈታተነው የቃላትና የፖለቲካ ፍጥጫ። እነዚህ ለሰዓቱ ልናስዳስሳቸው የመረጥንላችሁ ሰበር መረጃዎች ናቸው። ታዲያ የመጀመሪያው ዘገባችንን ወደ ደቡብ ወሎ በማቅናት እንጀምራለን። የሰማዩ መስመር በድንገት ተከፈተ። የአየር ላይ ድምፅ ሰማዩን ቀደደው። በደቡብ ወሎ ዞን ቦረና ወረዳ የሚገኘውና ለዘመናት የጸሎትና የመናንያን መሸሸጊያ የሆነው ጊዮን አባይ ገዳም አስቄት ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በከፍተኛ የድሮን ጥቃት ተመታ። ጥቃቱ የተፈጸመው ረፋድ 4 ሰዓት ገደማ መናንያን እናቶች በጸሎትና በዕለት ተዕለት መንፈሳዊ አገልግሎት ላይ በነበሩበት ወቅት እንደነበር ከስፍራው የተገኙ መረጃዎች ያመለክታሉ። በዚህ ድንገተኛና አሰቃቂ ጥቃት 2 የሴት መነኮሳት ሕይወታቸው ወዲያውኑ ሲያልፍ 13 ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። ከተጎዱት መካከል አንዷ እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ሕሙማን ክፍል በከፍተኛ የሕክምና ክትትል ላይ ሲገኙ 12 እናቶች ደግሞ በቦረና ሰላም ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። በጥቃቱ ወዲያውኑ ሕይወታቸው ያለፈው 2 እናቶች የቀብር ስነ ስርዓታቸው እዚያው በገዳሙ ቅጥር ግቢ ውስጥ በካህናትና በአካባቢው ምዕመናን አቀባበል ተፈጽሟል። ጉዳቱ በሰዎች ሕይወት ላይ ብቻ አልተወሰነም። የመናንያኑ መኖሪያ ቤቶች ለመጪው ዓመት የተሰበሰበው የዓመት መቁነን ቀለብና ለዕለት ተዕለት መንፈሳዊ አገልግሎት የሚውሉ ንዋያተ ቅድሳት ሙሉ በሙሉ ከጥቅም ውጭ ሆነዋል። የደቡብ ወሎ ሀገረ ስብከት ክስተቱን ዘግናኝና አሰቃቂ ድርጊት ሲል የገለጸው ሲሆን የሚመለከተው የመንግስት አካል የአይነቱ አደጋ በቅዱሳን ስፍራዎች ላይ እንዳይደገም በትኩረት እንዲያስብበትም ጠይቋል። በተመሳሳይ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ በጉዳዩ ላይ ባስተላለፉት አባታዊ መልእክት ጥቃቱን በጽኑ አውግዘዋል። ቅዱስነታቸው በላኩት መልእክት ዓለምንና ጊዜያዊ ጥቅምን ትተው በጾምና በጸሎት ሀገርንና ሕዝብን የሚያስቡ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት የሌላቸው መናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው ብለዋል። ፓትርያርኩ አክለውም በተመሳሳይ ወቅት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ መፍረስና በምዕመናን ላይ የደረሰውን ጥቃት በመኮነን መንግስትና የሕግ አስከባሪ አካላት የሃይማኖት ተቋማትን ደህንነት እንዲያስጠብቁና አጥፊዎችን ለፍትህ እንዲያቀርቡም አደራ ብለዋል። በሌላ በኩል የመንግስት አካላትና የመከላከያ ሰራዊት በጉዳዩ ላይ እስካሁን የሰጡት ይፋዊ ምላሽ የለም። ነገር ግን በአካባቢው ላለፉት ዓመታት በቀጠለው የፋኖ ኃይሎችና የመንግስት ኃይሎች ግጭት ምክንያት ወታደራዊ አየር ላይ የተመሰረቱ ጥቃቶች በተደጋጋሚ ሲካሄዱ መቆየታቸው ይታወቃል። የጦርነትና ወታደራዊ ተንታኞች እንደሚሉት በታጣቂዎች እንቅስቃሴና በሲቪል ተቋማት መካከል ባለው የጠበበ ወታደራዊ ወሰን ምክንያት እንዲህ ያሉ አሰቃቂ ስህተቶች ወይም ጉዳቶች ሊከሰቱ እንደሚችሉ ይናገራሉ። ሆኖም ቀዳማውያኑ አካባቢው ምንም አይነት ታጣቂዎች እንዳልነበሩና ስፍራው ሙሉ በሙሉ መንፈሳዊ ማዕከል ብቻ እንደነበር እየተናገሩ ይገኛል። ሁለተኛው መረጃችን ሰሞኑን መነጋገሪያ ወደሆነው ጉዳይ ይመራናል። በሀገሪቱ እየተስፋፋ ያለው የፖለቲካና የወታደራዊ ውጥረት በማህበራዊ ሚዲያና በህዝብ ዘንድ በሚታወቁ ግለሰቦች ንግግር ላይም ከፍተኛ ተጽዕኖ እያሳደረ ይገኛል። ሰሞኑን በአርቲስት አስቴር በዳነ የተነገረውና በማህበራዊ ሚዲያዎች ላይ ሰፊ መነጋገሪያን የፈጠረው አስተያየት የብዙዎችን ትኩረት ስቧል። አርቲስቷ አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶሎሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው በማለት የተናገረችው ንግግር በበርካታ የህግና የሰብአዊ መብት ተሟጋቾች ዘንድ የጽኑ ውግዘት ሰለባ ሆኗል። የሰብአዊ መብት ተንታኞችና የህግ ባለሙያዎች እንደሚሉት የህዝብ ታማኝነት ያላቸው አርቲስቶችና የጥበብ ሰዎች የሰላምና የእርቅ መልእክተኛ መሆናቸው ሲገባቸው ህዝብን በብሔርና በእምነት ከፍሎም በቀልን እንደ ትክክለኛ እርምጃ አድርጎ መስበክ የሞራልና የባህል ውድቀት ነው። የትኛውም የህብረተሰብ ክፍል በብሔር ወይም በእምነቱ ምክንያት የጥላቻና የበቀል ኢላማ ሊደረግ እንደማይገባ የሚገልጹት እነዚህ ወገኖች እንዲህ ያሉ አደገኛ ንግግሮች በህግ ሚዛን ሊቃኙ እንደሚገባም ያሳስባሉ። ይህ በእንዲህ እንዳለ ሀገራዊ የምክክር ኮሚሽን በሀገሪቱ ያሉ ታሪካዊና ፖለቲካዊ ልዩነቶችን ለመፍታት የጋራ ብሔራዊ መግባባትን ለመፍጠር የሚያደርገው ጥረት በተለያዩ ተዳፋት መንገዶች ውስጥ ያልፋል። ኮሚሽኑ እውነተኛ እርቅ ማምጣት የሚችለው ሂደቱ በገለልተኝነት በቅንነትና በሁሉም ወገኖች ተሳታፊነት ሲመራ ብቻ እንደሆነ የፖለቲካ ተንታኞች ያሰምሩበታል።
የትኛውም ወገን የብሔር ወይም የእምነት ጥላቻ የሚያንጸባርቅ ከሆነ የህዝብን እውነተኛ ፍላጎት ሊወክል እንደማይችልና ህዝቡ በጠቅላላው የምክክር ሂደት ላይ ያለው እምነት እንዲሸረሸር እንደሚያደርግ ይነገራል። ስለሆነም ሀገር ልትድንና ወደፊት ልትራመድ የምትችለው ስሜታዊነትንና ከፋፋይነትን ያስወገዱ ገለልተኛ ተወካዮች ሲሳተፉ ብቻ እንደሆነ ይታመናል። በሌላ የፖለቲካና የህግ ማዕበል በሽብር ወንጀል ተጠርጥረው በስር ላይ የሚገኙት የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ባያለው፣ ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደን ጨምሮ 52 ተከሳሾች ጉዳይ በድጋሚ ተራዝሟል። እነዚህ ተከሳሾች የፍርድ ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በስር ላይ የሚገኙ ሲሆን ክሳቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስትና ጸረ ሽብር ወንጀሎች ችሎት ሲታይ መቆየቱ ይታወቃል። ተከሳሾቹ በተለያዩ ወቅቶች ከጤና ሁኔታቸው፣ ከቤተሰብ ጥየቃና ከሰብአዊ መብት አያያዝ ጋር በተያያዘ ባቀረቧቸው ቅሬታዎች ምክንያት የችሎቱ ቀጠሮ ከ6 ጊዜ በላይ ሲራዘም ቆይቷል። ቀደም ሲል ዋናው የሽብር ክስ መዝገብ ላይ ተከሳሾቹ እንዲከላከሉ ወይም በነፃ እንዲሰናበቱ ብይን ለመስጠት ለሐምሌ 17 ቀን ተቀጥሮ የነበረ ቢሆንም ፍርድ ቤቱ ውሳኔውን ወደ ጥቅምት 6 ቀን ለማስተላለፍ ተገዷል። ለቀጠሮ መራዘም ፍርድ ቤቱ እንደ ምክንያት ያቀረበው የተወሰኑ ተከሳሾች በችሎቱ አለመገኘታቸውንና ሙሉ ተገኝቶ ሳይኖር ብይኑን ማብሰር ስለማይቻል ነው። በሌላ በኩል ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥሮች ጋር በተያያዘ ከኢትዮ ቴሌኮም የተላከው ምላሽ በችሎቱ ተነቧል። ኢትዮ ቴሌኮም በላከው ምላሽ የሁለቱ ተከሳሾች ስልክ ቁጥሮች ለረጅም ጊዜ ከአገልግሎት ውጭ በመቆየታቸው በኩባንያው አሰራር መሰረት ጊዜያቸው አልፎ ኤክስፓየር አድርገው ለሌሎች አዳዲስ ተጠቃሚዎች መዘዋወራቸውን አረጋግጧል። የተከሳሾቹ ጠበቃ አቶ ሰለሞን ገዛኝ እንደገለጹት አቃቤ ሕግ ያቀረባቸው የድምፅ የጽሑፍና የፎረንሲክ ማስረጃዎች ፍርድ ቤቱ መርምሮ የመጨረሻ ውሳኔ እንደሚሰጥ ሲጠበቅ አሁን በገባው የበጀት ዓመት ማጠናቀቂያ ምክንያት የፌዴራል ፍርድ ቤቶች ከነሐሴ 1 እስከ መስከረም 30 ለ2 ወራት በከፊል ዝግ ሆነው የሚቆዩ በመሆኑ ውሳኔው እስከ ጥቅምት ወር ድረስ ለመጠበቅ ተገደዋል። ሌላው ዘገባችን ወደ ሰሜን ኢትዮጵያ ይወስደናል። በሰሜን ኢትዮጵያ በኩል ደግሞ ሌላ አዲስ የፖለቲካና የወታደራዊ ውጥረት እያገረሸ ይገኛል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና በቡድናቸው ላይ እጅግ ከባድና አሰቃቂ ውንጀላዎችን ሰንዝረዋል። አቶ ጌታቸው እንዳሉት የህወሓት አመራሮች ትግራይን ወደ አዲስ አጥፊ ጦርነት ለመክተት እየተዘጋጁ ይገኛሉ። አቶ ጌታቸው ካቀረቧቸው ክሶች መካከል እጅግ አነጋጋሪው ዶክተር ደብረጽዮን ገብረ ሚካኤል በሚስጥር ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ስለ አዲስ ጦርነት የጦር መሳሪያና የጥይት ድጋፍ መምከራቸውን የሚገልጸው ይገኝበታል። አቶ ጌታቸው ጨምረው እንደገለጹት የህወሓት አመራር የትግራይ ወጣቶችን ለአዲስ ውጊያ በመመልመልና ከሌሎች ታጣቂ ቡድኖች ጋር የጋራ ስምምነት በመፍጠር ላይ ይገኛል። ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝቡ የሚቀርብ ሽፋን ብቻ ነው። ዋና ዓላማቸው ግን ስልጣንን በኃይል መያዝ ነው ሲሉ አቶ ጌታቸው ተናግረዋል። አክለውም የህወሓት አመራሮች 4 ኪሎ እንገባለን የሚል የቪዲዮና የጽሑፍ ፕሮፓጋንዳ በማሰራጨት ህዝቡን ወደ አዲስ ሰብአዊና ፖለቲካዊ ቀውስ እየመሩት እንደሆነም ከሰዋል። ይሁን እንጂ በዶክተር ደብረጽዮን የሚመራው የህወሓት ወገን እነዚህን ወንጀላዎች ሙሉ በሙሉ ውድቅ ያደርጋል። የህወሓት ደጋፊዎችና የቅርብ አመራሮች እንደሚሉት አቶ ጌታቸው ረዳ የፕሬዝዳንትነት ስልጣናቸውን ካጡ በኋላ በድርጅቱ ላይ የሐሰት ስም ማጥፋት ዘመቻ እያካሄዱ ይገኛሉ። እንደ ህወሓት መግለጫ ከሆነ ድርጅቱ የፕሪቶሪያውን የሰላም ስምምነት ለማስጠበቅ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና የትግራይን ህዝብ ህልውና ለማረጋገጥ እንጂ ለአዲስ ጦርነት የሚደረግ ምንም አይነት ዝግጅት የለም። ኤርትራን በተመለከተ የቀረበው ክስም የህዝቡን ትኩረት ለማስቀየር የተፈበረከ ተረት ነው ሲሉ አስተባብለዋል። ኢትዮጵያ በእነዚህ ሁሉ ስብስብና የፖለቲካና የወታደራዊ ውጥረቶቹ ስታልፍ ትልቁን ዋጋ እየከፈለ ያለው ተራው የኢትዮጵያ ህዝብ ነው። በሰሜኑ ክፍል ለ2 ዓመታት ተካሂዶ በነበረው አሰቃቂ ጦርነት ምክንያት የወደሙ መሰረተ ልማቶች፣ የወደሙ ትምህርት ቤቶችና ሆስፒታሎች እስካሁን ሙሉ በሙሉ አልተጠገኑም። በአማራና በኦሮሚያ ክልሎች በቀጠለው ግጭት ምክንያት ደግሞ የምግብ እጥረት፣ የዋጋ ንረትና የደህንነት ስጋት የዜጎችን የዕለት ተዕለት ህይወት እያሰቃዩ ይገኛል። የኢኮኖሚ ባለሙያዎች እንደሚናገሩት ወታደራዊ ወጪዎች በመጨመሩ ቁጥር ለትምህርት፣ ለጤናና ለልማት የሚመደበው የበጀት መጠን በእጅጉ ይቀንሳል። ይህ ደግሞ በሀገሪቱ የወደፊት እድገት ላይ ጥቁር ጥላ ያሳርፋል። ባለሀብቶችና ኢንቨስተሮች ባልተረጋጋ ሁኔታ ውስጥ ሀብታቸውን ለማፍሰስ ስለሚሰጉ የሥራ አጥነት ቁጥር በከፍተኛ ሁኔታ እየጨመረም ይገኛል።
በተጨማሪም የሀገር ውስጥ መፈናቀል ከፍተኛ ደረጃ ላይ ደርሷል። በሺዎች የሚቆጠሩ ዜጎች ከቀያቸው ተፈናቅለው በመጠለያዎች ውስጥ በከፋ ሁኔታ ውስጥ ይገኛሉ። እነዚህን ችግሮች በጥልቀት ለመፍታትና ሀገሪቱን ወደ ሰላማዊ መንገድ ለመመለስ የፖለቲካ ሊቃን ከግልና ከቡድን ጥቅም ይልቅ የሀገርና የሕዝብን ደህንነት ማስቀደም እንዳለባቸው በርካታ የህብረተሰብ ክፍሎች ድምፃቸውን እያሰሙ ይገኛል። ውድ ተከታታዮቻችን፣ የዛሬዋ ኢትዮጵያ በበርካታ ውስብስብ ችግሮች መገናኛ መስቀል ላይ ትገኛለች። በደቡብ ወሎ የታየው የገዳማት ጥቃትና የሲቪሎች ሕይወት ማለፍ፣ በሕግ መድረክ የቀረቡ ፖለቲከኞች መጓተት፣ የፖለቲካ አካላት የቃላት ጦርነትና የወታደራዊ ዝግጅት ወሬዎች ሀገሪቱን ወደ አልተጠበቀ አቅጣጫ እንዳይወስዷት የብዙዎች ስጋት ነው። እነዚህን እውነታዎች ስንመረምር የትኛውም ወገን የኃይልና የጥላቻ መንገድን መረጠ ማለት አሸናፊ እንደማይሆን ታሪክ ያስተማረን ትልቅ ትምህርት ነው። ሀገሪቱ ከገባችበት ጥልቅ ቀውስ ልትወጣ የምትችለው በጽኑ የሕግ የበላይነት፣ በቅን ሀገራዊ ምክክርና እውነተኛ ሰላምን በመገንባት ብቻ ነው። እስኪ እናንተስ ምን ታስባላችሁ? የደቡብ ወሎ አደጋ፣ የፖለቲከኞች እርስ በርስ ውንጀላና የፍርድ ቤቶቹ መጓተት በሀገሪቱ የሰላም ሂደት ላይ ምን አይነት ተጽዕኖ ያሳድራሉ? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጅ ዘመዶ ሼር ማድረግ አይርሱ። ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምንለቃቸው ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ያድርጉ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩልን።